ባይታውያንን ዙራ የምታረጋጋቸው መልካሚቱ ርግብ እናታችን ቅድስት ድንግል ማርያም የፍቅር ምልክታችን፣ የድህነት ምልክታችን። ስለ ድንግል ማርያም አሁን እኔ ነገርኳችሁ እንዳይመስላችሁ፣ ስለ ድንግል ማርያም እንድታውቁ ማሳሰቢያ ነው የሰጠኋችሁ እንጂ አሁን ስለ ድንግል ማርያም እኔ አሁን አስተምራችሁ መሰላችሁ? እንደው ቢጨንቅ ነው እንጂ አይደለም። ልነግራችሁ የምፈልገው የመጨረሻ ድንግል ማርያም ያያችሁ ምስክራችን። አንድ ሰው ዕዳ ይከፈልለታል። አው ሲሰረዝለት ምን ይሰጠዋል? ደረሰኝ ይሰጠዋል አይደል? ሌላ ጊዜ ሲጠየቅ ይሄው ደረሰኝ የሚል ደረሰኝ። ትዝ ይላችኋል? መጀመሪያ ዕዳ ስንገባ እዛፉ ስር አንዲት ሴት ነበረች። ማን ትባላለች? እናታችን ሔዋን። ዲያብሎስ ሔዋንን እያሳየ ነበር ናግባ ወደ ሲኦል የሚለን ሔዋንን ማስረጃ እያደረገ። ዕዳ ውስጥ ስንገባ አንዲት ሴት ዛፉ ስር አለች። ዕዳችን ሲሰረዝ ደግሞ ደረሰኙን የምትሰጠን የነፃነታችን ደብዳቤ ዛፉ ስር አንዲት ሴት ያላችሁ፣ ዛፉ መስቀል ነው። ያቺ የነፃነት ደብዳቤ ደግሞ ማናት? እመቤታችን። ስለ ድንግል ማርያም ድንቅ ድንቁ ነው የሚነገረውን ነገር መስማት የሚችል ጆሮ እንደምን ያለ ነው! መናገር የሚችል አንደበት እንደምን ያለ ነው! ማሰብ የሚችል ልቡናስ እንደምን ያለ ነው! የማይመረመር ምስጢር ነው። 3 ክንድ ከስንዝር ቁመት ይዛ ታያዋታላችሁ። እንደገና ደግሞ መልሳ ሰማይና ምድር የማይወስኑትን አምላክ በማህፀኗ ወስናው በጀርባዋ አዝላው በክንዶቿ ታቅፋው ታገኙታላችሁ። ፍጹም የታተመች ዘላለማዊ ድንግል ናት። ነገር ግን ደግሞ አምላክን ጡት አጥብታ ስታሳድግ ታገኙታላችሁ። ረቂቅ ምስጢር ለድንግል ማርያም ተደረገ። መንክር ምስጢር ሀደረ ላይ ለኪ ያላት ለዚህ ነው። ድንቅ ተዋሕዶ ባንቺ ተደረገ። ድንቅ ምስጢር ባንቺ ተከናወነ። ይህን መናገር የሚችል የለም። ለማይመረመሩ ለመንፈስ ቅዱስ ግብር ተረክበት ጽንስተ መንፈስ ቅዱስ በመንፈስ ቅዱስ ጸንሳ ተገኘች የሚለውን የማቴዎስ ወንጌል ምዕራፍ 2 ቁጥር 18 ላይ ያለውን ሊቃውንት ሲተረጉሙት በግብረ መንፈስ ቅዱስ ይሉታል። በግብረ መንፈስ ቅዱስ ማለት መንፈስ ቅዱስ ስራው ረቂቅ እንደሆነ ግብሩ እንደማይመረመር በማይመረመር ምስጢር ማርያም ጸንሳ ተገኘች። በማይመረመረው መውለዷ ለማይመረመረው መንፈስ ቅዱስ ምልክት ናት። ድንግል ማርያም የእምነታችን ምልክት ናት። ደግሞ አማኝ ናት። ይገርማችኋል እኮ ስንት ትርጓሜ ተተርጉሞ ስንት ታምር ተደርጎ ክርስቶስ ከተወለደ 2018 ዓመት ሆኖት እስካሁን ድረስ ክርስቶስ አምላክ ሰው ሆነ፣ ሰው አምላክ ሆነ ሲባል እንቅልፉ የሚመጣ ስንት ሰው አለ የማይገባው። ድንግል ማርያም ገና ሳታይ እንደው ምኑን እንዴት ብላ እንዳመነችው አይገርማችሁ? አምላክ ያበላል፣ አምላክ ያጠጣል፣ አምላክ ያለብሳል፣ አምላክ ያድናል ይባላል እንጂ አምላክ ይወለዳል ሲሏት እንዴት አልጨነቃትም? አይገርማችሁ? እምነቷ እንዴት ትልቅ እንደሆነ። የድንግል ማርያምን ያህል አማኝ ልብ ተገኝቶ ያውቃል? የለም። የመጀመሪያ ያልከበዳት በእምነት ጉልበት የተቀበለችው እንዴት ሆኖ ነው እኔ ወንድ ሳላውቅም ወልደው በዚያውስ ላይ እኔ ፍጡር ፈጣሪን ይወልዳል እንዴት ሆኖ ነው አለችው። ለእግዚአብሔር የሚሳነው ነገር አለ ብለሽ ነው አለ። ኧረ እሱስ የሚሳነው የለም እሺ አለች። አሁን ዛሬ ሁሉ እኮ ነው ሞኙ እየመጣ አምላክ ይወለዳል፣ አምላክ ይጠጣል፣ አምላክ ይበላል፣ አምላክ ያንቀላፋል እያለ ለድንግል ማርያም ግን አልከበዳት። ተባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘሰበሃ ምህረቱ በላዕሌነ። ምህረቱንና ቸርነቱን ይቅርታውን በሕይወታችን ላይ ያጸናልን የአብ አምላክ እግዚአብሔር ስለ በጎ ቸርነቱ ሁሉ ስሙ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም የቅዱሳን መላእክት፣ የቅዱሳን ነቢያት፣ የቅዱሳን ሐዋርያት፣ የቅዱሳን ሰማዕታት፣ ጻድቃን ረድኤትና በረከት አይለየን። የተከበራችሁ አባቶቻችን ሊቃውንት፣ መምህራን፣ ካህናት አባቶች፣ የገዳማት የአድባራት አስተዳዳሪዎች፣ የቅድስት ቤተክርስቲያን የድህነት ማህበሯ የምትሆኑ ምዕመናን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንዴት ዋላችሁ? እንደምን አመሻችሁ? ቸርነት ገንዘቡ የሆነ ፈጣሪያችን ለዚህ ቀን ስላደረሰን በምህረቱም ስለሰበሰበን ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። እንደ እግዚአብሔር ቅዱስ ፈቃድ የምንማማርበት የትምህርታችን ርዕስ ለዚህም ምስክሬ ማርያም ናት በሚል ርዕስ እንማማራለን። ከአሁን በፊት ያስተማሩት መምህር ሲያስተምሩ ስላልነበርኩ ካስተማሩት ግን ተምረናል በሉኝ። በሌላ ርዕስ ነው፣ እግዚአብሔር አውጥቶኛል ማለት ነው። እሺ እስኪ በሁላችሁ ለዚህ ምስክሬ ማርያም ናት በሉ። ድገሙ በሉ። ሶስተኛ በሉ። ለዚህ ምስክሬ ማርያም ናት።
ሁል ጊዜ በዘወትር ጸሎታችን የምንጸልየው ጸሎት ነው። መጀመሪያ ጸሎት ስንጸልይ የምንናገረው ጸሎት ነውና ዲያብሎስን እክድሃለሁ በቅድስት ቤተክርስቲያኑ ፊት ሆኜ ዲያብሎስ ሆይ እክድሃለሁ፣ አንተን ለመካዴ ደግሞ ምስክሬ ማርያም ናት ብለን ነው ጸሎት የምንጀምረውና ይህንን ርዕስ እንድንማማር ብፁዕ አባታችን አቡነ አብርሃም ይህንን ጉባኤ ሲያዘጋጁ የጉባኤው መሪ ቃል ለዚህ ምስክሬ ማርያም ናት የሚል ነው። ስለዚህ ያንን መሰረት አድርገን ብፁዕ አባታችን እንዳዘጋጁት እግዚአብሔር እንደፈቀደ እንማማራለን ማለት ነው። እግዚአብሔር ከሁላችን ጋር ይሁን። እንግዲህ አአትብ ገጼ ወኩለንታዬ በትእምርተ መስቀል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እንዘ አአምን ወእትማሐፀን እክህደከ ሰይጣን በቅድመ ዛቲ እመ ቅድስት ቤተክርስቲያን። በአብ ወወልድ ወመንፈስ ቅዱስ ስም አምኜ ፊቴንና መላ ሰውነቴን አማትባለሁ። በቅድስት ቤተክርስቲያን ጸሎት እያመንኩና እየተማጸንኩ ሰይጣን ሆይ እክድሃለሁ፣ አንተን ለመካዴ ደግሞ ምስክሬ ማርያም ናት ብለን ጸሎት እንድንጀምር አበው በስርዓታቸው ስርዓተ ጸሎትን ከመጀመር በፊት ማንም ሰው የእግዚአብሔር ለመሆኑ ከዲያብሎስ ለመላቀቁ ድንግል ማርያምን ምስክር አድርጎ ለጸሎት እንዲቆም አባቶቻችን ስርዓት ሰርተውልናል። ለምንድን ነው ለዚህ ምስክሬ ማርያም ናት ብለን ጸሎት እንድንጀምር አባቶቻችን ያዘዙን? የመጀመሪያው አጭር እያደረኩ ሐሳቤን ለወደ እናንተ ለማድረስ እንደ እግዚአብሔር ፈቃድ እሞክራለሁ። እመቤታችን ቅድስት ድንግል ማርያም ለኛ ለኦርቶዶክሳውያን ለክርስቲያኖች እውነተኛ ምልክትና ምስክራችን ናት። በእውነት ብፁዕ አባታችንም ድንቅ አደረጉ ይህንን ርዕስ መርጠው ጉባኤ ማዘጋጀታቸው። አንድ ኦርቶዶክሳዊ ክርስቲያን በሕይወቱ ዘመን ዲያብሎስ ለሚያቀርብበት ጥያቄም በዲያብሎስ ወንበዴ ፊት ሲያልፍ አውጥቶ የሚያሳየው የይለፍ የመንፈሳዊ የይለፍ ደብዳቤ ድንግል ማርያምን ማሳየቱ ነው። ድንግል ማርያምን ምልክቱ አድርጎ የሚያሳይ ሰው በእርግጥም የእግዚአብሔር መሆኑ በዚያ ይታወቃል። እና ኦርቶዶክስ በዘመኗ ሁሉ የቆመችበት አስተምህሮ ድንግል ማርያምን የነገረ እግዚአብሔርና የነገረ ክርስቶስ ትምህርት ምልክት አድርጋ ማቅረቧ ነው። እና ኦርቶዶክስ የቆመችው እዚህ ላይ ነው። የማሰብን እንድንኖር በዚህ ስም ራሱ ጉባኤ መዘጋጀቱ ድንቅ ነው። እመቤታችን የምን ምስክር ናት? አንደኛው እናታችን ቅድስት ድንግል ማርያም የእግዚአብሔር አብ ምስክር ናት። እመቤታችን የእግዚአብሔር አብ ምስክር፣ የእግዚአብሔር አብ ምስክር፣ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ እግዚአብሔር ብለን የምናምነው አምላክ ውእቱ አብ፣ አምላክ ውእቱ ወልድ፣ አምላክ ውእቱ መንፈስ ቅዱስ ወይትበሃሉ ሰለስተ አማልክተ አላ አሐዱ አምላክ ይላል ቅዱስ አትናቴዎስ ሲናገር በሃይማኖተ አበው። አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። ሶስት አምላክ ግን ብለን አናምንም፣ አንድ አምላክ ነው። እነዚህ አብ፣ ወልድ፣ መንፈስ ቅዱስ ሶስቱ አካላት የተገለጡት በቅድስት ድንግል ማርያም ንጽህናና ቅድስና ምክንያት ከሶስቱ አካላት አንዱ አካል ከአባቱ እሪና ሳይለይ ከመንበረ መንግስቱ ሳይጎድል በባሕርይ ጌትነቱ እንደጸና ከቅድስት ድንግል ማርያም ሰው ሆኖ መገለጡ ነው አብ፣ ወልድ፣ መንፈስ ቅዱስን እንድናውቅ ይሆናል። በዚህ ምክንያት ነው እመቤታችን ወትሜህሮሙ ሰጊደ ለስሉስ ማህየዊ አዳኝ መድኃኒት ስለሚሆኑ ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ ሃይማኖት ምስክር ሆና እንዲሰገድላቸው እንዲመለኩ ምስክር ሆና የምትቆም
የሃይማኖት መምህርት የምስጢረ ሥላሴ ምልክት ማርያም ናት። በብስራት አብ ወልድ መንፈስ ቅዱስ የተገለጡ በሷ ነው። በፊት አምላከ አብርሃም፣ አምላከ ይስሐቅ፣ አምላከ ያዕቆብ ተብሎ ለሙሴ በኦሪት ዘጸአት ምዕራፍ 3 ላይ ከመገለጡ በቀር እኔ እግዚአብሔር ነኝ፣ የአብርሃም የይስሐቅ የያዕቆብ አምላክ ነኝ፣ አምላክ አብርሃም የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ብሎ 3 ጊዜ አምላክ ብሎ ስለ 3 አካል አንድ እግዚአብሔር ብሎ ስለ አንድ ጌትነቱ ተናገረ። ግን በምስጢር ነው። በኢሳይያስ ቅዱስ 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 እግዚአብሔር ጸባዖት ፍጹም ምሉ ሰማያት ወምድረ ቅድሳት ስብሐቲከ፣ አሸናፊ እግዚአብሔር ሆይ ቅዱስ 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 ተብለህ የምትመሰግነው ምስጋና በሰማይና በምድር በአየርና በእመቅ የመላ ነው ብለው ትንቢተ ኢሳይያስ ምዕራፍ 6 ላይ አንድ ቅዱስ ስለ አብ አካል፣ ሁለት ቅዱስ ሁለተኛውን ቅዱስ ስለ ወልድ አካል፣ ሶስተኛውን ቅዱስ ስለ መንፈስ ቅዱስ አካል ወይደግሙ በይነ እግዚአብሔር ጸባዖት፣ እግዚአብሔር ጸባዖት የሚለውን ግን አይደግሙትም፣ እግዚአብሔር በባህሪው አንድ ነውና ይላል አባ ጊዮርጊስ ሲተረጉ። አንዱን ቅዱስ ለአብ፣ አንዱን ቅዱስ ለወልድ፣ አንዱን ቅዱስ ለመንፈስ ቅዱስ አካላዊነት ሰጥተው እግዚአብሔር የሚለውን ግን አይደግሙትም። በእግዚአብሔርነት በጌትነት በባህሪ በህልውና አንድ ስለሆኑ ሶስቱ። ይህ በአዲስ ኪዳን በምስጢር በብሉይ ኪዳን ተሰውሮ የነበረው በአዲስ ኪዳን በድንግል ማርያም ጆሮ ተገልጦ ተሰማ። መንፈስ እግዚአብሔር ቅዱስ ይመጽእ ላዕሌኪ ወኃይለ ልዑል ይጼልል ለኪ። እነሆ መንፈስ እግዚአብሔር መንፈስ ቅዱስ፣ መንፈስ ብሎ መንፈስ ቅዱስን፣ እግዚአብሔር ብሎ አብ፣ ኃይለ ልዑል ብሎ ደግሞ ወልድን፣ የልዑል ኃይል ይጋርድሻል፣ የእግዚአብሔር መንፈስም ባንቺ ላይ ይመጣል። እግዚአብሔር የሚለው አብን፣ መንፈስ የሚለው ወልድ፣ የልዑል ኃይል የሚለው ደግሞ ወልድን። እስመ ክርስቶስ ኃይለ እግዚአብሔር ውእቱ ይላል ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 1 ላይ ክርስቶስ የእግዚአብሔር አብ ኃይል ነው ብሎ እንደተናገረ የልዑል ኃይል ያለው ወልድን ነው። እነዚህ ሶስቱ አካላት ለመጀመሪያ ጊዜ ተገልጠው የተሰሙት በቅድስት ድንግል ማርያም ጆሮ ነው። ከዚያ በኋላስ እሷ ወለደችው። ወልዳስ እሱ ስለ አባቱ ነገረን። የዮሐንስ ወንጌል ምዕራፍ 1 ቁጥር 18 እንድትመለከቱት ለእግዚአብሔር አልቦ ዘርእ ወግሙራ አላ ወልድ ዋሕድ ዘሃሎ ውስተ እጽናሁ ውእቱ ነገረነ። እግዚአብሔርን ያየው ማንም የለም፣ በአባቱ እቅፍ ማለት እሪና ጸንቶ የሚኖር አንድ ልጁ ስለ አባቱ ነገረን እንጂ ይላል። ማቴዎስ ወንጌል ምዕራፍ 11 ላይ ምን ብሏል? አልቦ ዘየአምሮ ለወልድ ዘእንበለ አብ ወአልቦ ዘየአምሮ ለአብ ዘእንበለ ወልድ ወደ ዘፈቀደ ወልድ ይከስት ሎቱ። አብን ያለ ወልድ የሚያውቀው የለም፣ ወልድንም ከአብ በቀር የሚያውቀው የለም። ነገር ግን ወልድ ለፈቀደው ፈቃዱ ለወልድ ለቀናለት ወልድም ለፈቀደለት ሰው እሱ የአብ የወልድ የመንፈስ ቅዱስን ምስጢር ይገልጥለታል እንጂ ብሎ እንደነገረን አብን ስለ አብ ነገረን። አባቴ ላከኝ፣ አባቴ ላከኝ፣ አባቴ አከብርሃለሁ፣ አባቴ እያለ እያስተማረ ስለ አብ ነገረን። የት? ከድንግል ማርያም ተወልዶ። እፌኑ ለክሙ ጰራቅሊጦስ መንፈሰ ጽድቅ ዘይክል ዓለም ነጺሆቶ፣ ዓለም ገንዘብ ሊያደርገው የማይቻለውን የእውነት መንፈስ ጰራቅሊጦስን እልክላችኋለሁ ብሎ ዮሐንስ 14 ላይ ስለ መንፈስ ቅዱስ ደግሞ ነገረን። ከማን? ከድንግል ማርያም ተወልዶ። ድንግል ማርያም አብን፣ ወልድን፣ መንፈስ ቅዱስን እንድናውቅ መጽሔተ ሃይማኖት የሃይማኖት ምስክር ናት። አብ ወልድ መንፈስ ቅዱስን እንድናውቅ ከሷ በመወለዱ ማለት ነው። አልቦ ዘአእመሮሙ ለስሉስ ቅዱስ ዘእንበለ እምድኅረ ተሰገወ ወልድ ዋሕድ እምቅድስት እሙ። ተቀዳሚ ተከታይ የሌለው ወልድ ከድንግል ማርያም ከመወለዱ አስቀድሞ አብና መንፈስ ቅዱስን ወልድን ያወቃቸው ከቶ ማንም የለም ብሎ ቅዱስ ጎርጎርዮስ እንደነገረን አብ ወልድ መንፈስ ቅዱስ የሚል ስም ያወቅ ነው በአካላቸው የተገለጹልን ከድንግል ማርያም ወልድ ከተወለደ ወዲህ ነውና ድንግል ማርያም የሃይማኖታችን መነጽር፣
የሃይማኖታችን መምህርት አባ ጊዮርጊስ ሲናገር ኦል ሰሌዳ መለኮት ይላታል። አንቺ የምስጢረ መለኮት ሰሌዳ ነሽ፣ ሃይማኖት የታወቀብሽ መሰረት ሃይማኖት ወድድ አሚን፣ የሃይማኖት መሰረትና ግድግዳ የእምነት ጣራና ግድግዳ አንቺ ነሽ ብሎ እንዳመሰገናት እመቤታችንን መሰረተ ሃይማኖት የምንልበት ምክንያት ሃይማኖትን ከሷ ወዲህ ተምረነዋል፣ ከሷ ወዲህ አውቀነዋል እና ነው። ከዚህ የተነሳ ነው ጌታ ራሱ ምን ብሏል? አነ ውእቱ ፍኖተ ጽድቅ ወሕይወት፣ እኔ እውነት ሕይወትና ጎዳና ነኝ። አልቦ ዘይክል መጺአ ኀበ አብ ዘእንበለ እንተ ኀቤየ፣ በእኔ በኩል ካልሆነ በስተቀር ወደ አብ መምጣት የሚችል የለም ይላል ዮሐንስ 14:6 ላይ። እኔ መንገድ ነኝ፣ በእኔ በኩል ካልሆነ ወደ አብ መምጣት የሚችል የለም ማለት እኔ ልጅ ነኝ ብዬ ባልገለጥና እኔ ባላስተምር አብን የሚያውቀው የለም፣ ወይም የኔን የባህሪ ልጅነት ሳያምን አብን የባህሪ አባት ነው ብሎ ማመን የሚቻለው የለም ብሎ እንደነገረን ስለ አባቱ ነገረን። የሃይማኖት ልብ ሰጠን፣ የመንፈስ ቅዱስን ሕልውና አስተማረን። ክርስቶስ ከድንግል ማርያም ተወልዶ ሃይማኖትን የምንሸከምበትን ልብ ሰጥቶን አረገ። አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ እንደነገረን ምን ብሎ ነው ያስተማረን? ቅዱስ ዮሐንስ በመልእክቱ ነአምር ከመ መጽአ ወልደ እግዚአብሔር ወወሀበነ ልበ ከመ ናእምሮ ለእግዚአብሔር በጽድቅ ወሀለውነ በአሚን በወልደ እግዚአብሔር ዘውቱ እግዚአብሔር ዘበአማን። የእግዚአብሔር ልጅ እንደመጣ ስጋ ለብሶ እንደመጣ እግዚአብሔርን የምናውቅ ዘንድ ልብ እንደሰጠን እናውቃለን። እውነተኛ በሆነው በእግዚአብሔር ልጅ በማመን እስከ ዛሬ ድረስ ጸንተን እንኖራለን። እርሱም እውነተኛ የባህሪ አምላክ ነው ይላል። ስለዚህ ይሄን ልብ የሰጠን ከማን? ከድንግል ማርያም ተወልዶ። እግዚአብሔርን ከድንግል ማርያም በፊት አባቶች አምልከውታል፣ አውቀውታል፣ ሰግደውለታል፣ መስዋዕት ሰውተውለታል፣ ፊት ለፊት አነጋግረውታል፣ በአምደ ደመና ተነግሯቸዋል። ሊረዱት ግን አልተቻላቸውም። ሙሴን ይዘህ ተናገረው በአምደ ደመና ሪክዎ ወስኢንኩ ጠይቆቶ። በደመናም የተነጋገረው ሙሴ ራሱ እግዚአብሔርን አየሁት ግን አልተረዳሁትም አለ ይላል። ሌሎችም ነቢያት እየጠቀሰ ቅዱስ ያሬድ እንዲህ ይላል። ዮሐንስም ያጠመቀው እንዲህ አለ፣ አየሁት አልተረዳሁትም አለ። ከድንግል ማርያም ግን ተገልጦ ተረዳን፣ ታወቅ ነው እንደ መጠናችን። እሷም ቢሆን በእርግጥ የባህሪ ጌትነቱን አትረዳም። ሰው ሊያውቀው የሚገባውን ግን የመጨረሻውን እውቀት ከእግዚአብሔር ለሰው የተሰጠውን የመጨረሻውን እሷ ታውቃለች። ባህሪውን ግን ራሱ ያውቃል። ለዚህ ነው ማርያም እኔን ተጾረቶ በከርሳ እመቤታ በማኅፀኗ የወሰነችው ድንግል ማርያምም አየሁት ግን አላወቅኩትም አለች። ነገር ግን ከመዘይ ሰዲ ነጥበጠል ሙስተቀላይ ብዙ ከሰፊ ውቅያኖስ ሄዶ ጠብታ ውሃ ለጥሙ ያህል እንደሚጠጣ ሰው ለሃይማኖት ያክል የምናውቀውን የእግዚአብሔርን እውቀት ያወቅነው ከድንግል ማርያም ወዲህ ነው። ስለዚህ ድንግል ማርያም የእምነታችን ምስክር ናት። ምስጢረ ሥላሴ እንድናውቅ ምልክት ሆናናለች። ለአካላት ሰጥተን ስንናገር ግን የአብ ምስክር ናት። አባ ጊዮርጊስ እንዲህ ብሎ ይናገራል። ልደት ቀዳማዊ ታውቀ በዳህራዊ ልደት፣ ፊተኛው ልደቱ በኋለኛው ልደት ታወቀ ይላል። ከአብ የተወለደውን ልደት ከድንግል ማርያም በተወለደው ልደት አወቅ ነው። ሊቁ ሲናገር መልሶ ለዳህራዊ ልደቱ አመንከሮ ወደ ቀዳማዊ ልደቱ አመስጠሮ፣ የኋለኛውን ልደቱን ድንቅ አደረገው፣ ቀዳማዊ ልደቱን ደግሞ ስውር አደረገው፣ አረቀቀው፣ ልቡና እንዳይደርስበት አደረገው ይላል። ከድንግል ማርያም ሲወለድ ከአብ እንዴት ሆኖ ተወለደ የሚለውን አወቅ ነው። እንዴት ብሎ ነው ከአብ ያለ እናት የሚወለድ ብለን ስንጠይቅ እንኳንስ ከአብ ከድንግል ያለ አባት ተወልዶ የለምን ብለን ከአብ የተወለደው ልደት ከድንግል ማርያም በተወለደው ልደት አወቅ ነው። ድንግል ማርያም ከዘመን አስቀድሞ የነበረ እውቀትን ያወቅንባት ማኅተም ናት።
እሷ ባትወልደው ኖሮ እንዴት አድርገን እናውቀው ነበር? ጎርጎርዮስ ሲናገር ልጄን ስሙት ብሎ አብ የተናገረውን ምስክርነት ሲተረጎም ሃይማኖተ አበው ምዕራፍ 8 ላይ ኢትህስሱ ሎቱ እመ በውስተ ሰማይ ወኢትህስሱ ሎቱ አበ በዲበ ምድር። ለዚህ ለአንድ ልጄ ለወልድ በሰማያዊ ልደቱ አባት አለው አትበሉ፣ ለምድራዊ እናት አለው አትበሉ፣ ለምድራዊ ልደቱ አባት አለው አትበሉ። ለሰማያዊ ልደቱ እናት፣ ለምድራዊ ልደቱ አባት አለው እንዳትሉ። ይሄ ልጅ ቀዳማዊ ነው ዳህራዊ ነው ብሏል አብ ብሎ ጎርጎርዮስ ይመሰክራል። ሳዊሮስም ሲናገር ሰማይ ምድር ሆነ፣ ምድር ሰማይ ሆነ፣ ወኮነ ሰማይ ዓለመ ወዓለምሂ ሰማይ ኮነ። ዓለም ሰማይ ሆነ፣ ሰማይ ዓለም ሆነ። ጎን ጽርሐ አርያምን፣ ጽርሐ አርያም ጎንን ሆነ። እስመ እግዚአብሔር ኮነ ሰባ በውስተ ምድር፣ እግዚአብሔር በዚህ ዓለም ሰው ሆኗልና። ለዘወለዱ አብ በምስጢር ዘይትረከብ ወለደቶ ቅድስት ድንግል በምስጢር ዘይትረከብ። አብ በማይመረመር ምስጢር የወለደውን ድንግል ማርያም በማይመረመር ምስጢር ወለደችው። ለቀዳማዊ ልደቱ እናት ያልነበረው አምላክ በምድር ደግሞ አባት ሳይኖረው ተወልዷልና የሰማዩ ልደት በምድር በካልእነት ስለተደገመ ወልድ ባለ ሁለት ልደት ስለሆነ ሰማያዊ አምላክ በምድር ቢገኝ ወስብሐትኒ በውስተ ሰማይ ኮነ በዲበ ምድር። በሰማይ ያለው ረቂቅ የመላእክት ምስጋና በምድር ተደረገ። ስለዚህ ድንግል ማርያም አብን መሰለች፣ ለአብ ምልክት ሆነች። አብም ያለ እናት ወለደው፣ እሷም ያለ አባት ወለደችው። አምላክ ልጅ ያለው አብ ብቻ፣ አምላክ ልጅ ያላት ድንግል ማርያም ብቻ ነው። የአምላክ አባት አምላክ እግዚአብሔር አብ ነው። ድንግል ማርያም ደግሞ ሰው ሆና ፈጣሪዋን ወለደች ነው። ፍጡር ናት፣ የፈጣሪ እናት ናት። ድንግል ወለደቶ ለገባሬሃ፣ ድንግል ፈጣሪዋን ወለደች፣ እሱ ደግሞ እናቱን ፈጠረ ብሏል ቅዱስ ኤፍሬም። ከዚህ የተነሳ እመቤታችን የአብ ምስክር ናት። አብ በማቴዎስ ወንጌል ምዕራፍ 3 ቁጥር 17 ላይ ልጄ የሚላችሁን ሁሉ ስሙት፣ ወሎቱ ስምዕዎ፣ ልጄን ስሙት አለ። ድንግል ማርያም ደግሞ የዮሐንስ ወንጌል ምዕራፍ 2 ላይ ኩሎ ዘይቤለክሙ ግበሩ፣ ልጄ የሚላችሁን ስሙ አለች። የአብ ምልክት ናትና እመቤታችን ቅድስት ድንግል ማርያም። ስለዚህ ዲያብሎስን ትተን አብን ለማመናችን ምስክር ናት። እመቤታችን እምነትን የምትጋርድ አይደለችም፣ እምነት የሚገለጥባት ናት። ሁለተኛ የወልድ ምልክት ናት ቅድስት ድንግል ማርያም። ቅዱስ ዮሐንስ አፈወርቅ ሃይማኖተ አበው ምዕራፍ 67 ቁጥር 31 ላይ እንደነገረን ወእሰብክ እመንገለ ድንግልናሃ ለማርያም፣ የወልድን የባህሪ አምላክነትና ተዋሂዶ በእናቱ ድንግልና እሰብከዋለሁ ይላል ቅዱስ ዮሐንስ አፈወርቅ። የክርስቶስን ተዋሂዶ በእናቱ ድንግልና አስተምራለሁ። እንዲህ አላለንም ቅዱስ ጳውሎስ? ሊነሰ ንሰብክ ክርስቶስ አለ ዘተሰቅለ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን አለ። አንደኛ ቆሮንቶስ ምዕራፍ 1 ላይ የተሰቀለውን ክርስቶስ እንሰብካለን። የኦርቶዶክስ ተዋሂዶ ቤተክርስቲያን የስብከቷ መጀመሪያም ማዕከሏም መጨረሻዋም ክርስቶስ ነው። ክርስቶስን ግን በእናቱ ድንግልና ትሰብከዋለች። እናቱን እያሳየች የእናቱን ድንግልና ማስረጃ እያደረገች ክርስቶስን የምትሰብክ ቤተክርስቲያን ናት። እንዴት አድርጎ ነው? እሱ አምላክ ነው። ኢተመይጠ መለኮት ሀበ ህላዌ ትስብእት ወህላዌ ትስብእትኒ ሀበ ህላዌ መለኮት። እሱ ሰው ሲሆን ስጋን ከድንግል ማርያም ሲዋሃድ መለኮታዊ ባህሪው ወደ ስጋ አልተለወጠም፣ ስጋም ወደ መለኮታዊ ባህሪ አልተለወጠም። ግን አንድ ነው። ክርስቶስ ሁለት አይደለም፣ ሁለት አይደለም። አምላክ ሰው ሆኗል። ሰው ከአምላክ ጋር ተዋህዶ ጌትነትን ገንዘቡ አድርጓል። ክርስቶስ አንድ ነው። ግን አምላክነት ወደ ሰውነት አልተለወጠም፣ ሰውነት ወደ አምላክነት አልተለወጠም።
ክርስቶስ ማለት በራሱ አምላክ ወሰብ ህቡረ በተዋህዶ ማለት ነው። አምላክ እና ሰው በተዋህዶ አንድ አካል አንድ ባህሪ ሆኗል ማለት ነው። እይደለወኒ እስምዮ ለቃለ እግዚአብሔር ክርስቶስ ዘይንበለ ትስብእት ወይነ ትስብእት ዘይንበለ ቃል መንገለ ስጋው ክቡር የተባለ ክብር ሳይገባው ስጋው ነሳኢ ስለሆነ ያ ስጋ የባህሪ ጌትነትን ገንዘብ በማድረጉ ምክንያት ክቡር የተባለ ከብረ ተለዓለ ሐየሰ ወረሰ ነግሰ መባል ገንዘብ ያደረገ ነገሰ ከበረ የተባለለት ክብር የማይከበር ሲሆን ነዳያን የምንሆን እኛን ከፍ ለማድረግ ክብር የመቀበል ተግባሩ የሆነ ስጋን ተዋህዶ ራሱ ስጋውን ያከበረ ለሊሁ አንገሶ ለስጋው ወረሰ ያድም ምስለው የገዛ ስጋውን ከራሱ ጋር አዋሂዶ አንድ አካል አንድ ባህሪ ያደረገ ስለዚህ ክርስቶስ ይባላል። ልብ በሉ ነገሩን ትንሽ ያው ሰበሰብኩት መሰለኝ። ግን ቀላል ነው፣ አይዟችሁ። ሁልጊዜም ቀላል ነገር መስማት አትፈልጉ። አንዳንድ ጊዜም ብሰሉና ጥሬ ቆርጥሙ። እንደዚህ ብሎ ሁልጊዜ ገንፎ እያዋጡ መኖር ተገቢ አይደለም። ሁልጊዜ ገንፎ የምናወጣችሁ ከሆነ ልጅ ናችሁ ማለት አልበሰላችሁም። ልጅ ነው መሆን የምትፈልጉት እንዴ? ብሰሉ እንጂ እናንተ ጥርስ አውጡ እንጂ እናንተ እንዴ ዝም ብላችሁ ሁልጊዜ ጌታ እንጀራ ያበላል እንላችሁ ነው? ሃይማኖታችሁን ማወቁ እንጂ ከመድ ያለ ነገርም ስሙ እንጂ። በተቻለ መጠን ግን አግልየዋለሁ። ከዚህ በላይ ባቀለው እኔ ራሴ እቀላለሁ። ምን ይሆናል ትላላችሁ? ጸልዩ። ደግሞ ልትማሩ ስትመጡ እዚህ ወደ ጉባኤ እንደዚህ ብላችሁ እየተገማሸራችሁ አትውጡ። አይነ ልቡናዬን አብራልኝ፣ የነፍሴን ገበያ ገብቼ ለመመለስ አብቃኝ። ጌታዬ ጆሮዬን ክፈትልኝ፣ ሸካራውን አንተ አለዝብልኝ፣ እንድሰማው አድርገኝ፣ ወደ አንተ ሳበኝ፣ እከተልሃለሁ፣ በረድኤትህ አቅርበኝ በል። እንዲህ ስንል እግዚአብሔር ልቡናችን ያበራዋል። እውነቴን ነው የምነግራችሁ። እዚህ መሰብሰብ የሚጠቅመን አንዱ እኮ ለዚህ ነው። ሁላችን ኃጢአተኛ ብንሆን 1 4 5 ቅን ሰው አይጠፋም። ስለነዚያ ቅኖች የሚወርድ መንፈስ ቅዱስ የኛንም ልብ ያበራል። በጋራ መሰብሰባችንም ለዚህ ነው። እግዚአብሔር ልባችንን ያበራልን። ስለዚህ ባጭሩ እንደ ወደ እናንተ ቅርብ ለማድረግ ቃል ስጋ ሆነ። በልስኪ ሁላችሁ ቃል ምን ሆነ? ዮሐንስ ወንጌል ምዕራፍ 1 ቃል ስጋ ሲሆን ስጋ ወደ ቃል አልተለወጠም። ምን አላለም አልኳችሁ? አልተለወጠም። ምክንያቱም አምላክ አይለወጥምና። ስጋንም ደግሞ ወደ አምላክነት አልለወጠውም። ለምን? በተአቅቦ ይጠብቀዋል ባለበት እንዲጸና። ግን ደግሞ ሁለት አይደለም። አምላክ ወደ ሰውነት አልተለወጠም፣ ሰውነት ወደ አምላክነት አልተለወጠም። ክርስቶስ ግን አንድ ነው፣ ሁለት ደግሞ አይደለም። ሁለት አይደለም፣ አንዱ ወደ አንዱ አልተጠፋፋም፣ አልተጨፈልግም። አንድ አካል አንድ ባህሪ ነው፣ ግን ደግሞ አንዱ አንዱን አላጠፋም፣ አልጠቀለለም። ተዋህዶ ማለት እሱ ነው። አምላክነት ወደ ሰውነት፣ ሰውነት ወደ አምላክነት አልተለወጠም፣ ግን አንድ ነው። ልብ በሉ። ድንግል ማርያም እሳ እናት ስትሆን ድንግልና አልቀረባትም። ድንግል ስትሆን እናትነት አልቀረባትም። በእናትነቷ ምክንያት ድንግልናዋ ወደ እናትነት አልተለወጠም። በድንግልናዋ ምክንያት እናትነት አልቀረባትም፣ ግን አንድ ናት። በዚህ ድንግልናዋ በተዋህዶ እናትነትን ድንግልናን ከእናትነት አስተባብራ አስተካክላ ይዛ በመገኘቷ ድንግል ማርያም የወልድ የተዋህዶ ምስክር ናት ማለት ነው። አምላክነት ላለመለወጡ፣ ድንግልናዋ ላለመለወጡ፣ ሰውነት ወደ መለኮትነት ላለመለወጡ ደግሞ እናቱን መገኘቷ፣ ሁለት ላለመሆኑ ድንግል ማርያም አንድ መሆኗ የተዋህዶ ምስክር ናት። ያለ ድንግል ማርያም ሃይማኖት እንዴት ብሎ ይሰበካል? ለዚህ ነው ቅዱስ ጎርጎርዮስ ለባቢ መለኮት ድንግል ማርያምን ወላዲተ አምላክ ብለው የማያምኑና የማይጀምሩ ሰዎች ከልዑል እግዚአብሔር ንብረት የወጡ ናቸው የሚል ከልዑል እግዚአብሔር ማይበር የወጡ ናቸው። ድንግል ማርያምን ወላዲተ አምላክ ብለው እመቤታችን ምስክር አድርገው የማያስተምሩ የማይጀምሩ ሰዎች ልዑል እግዚአብሔር ማዳንን በድንግል ማርያም ማኅፀን ጀምሯልና የመንፈስ ቅዱስ ምስክር ናት። መንፈስ ቅዱስ መንፈስ ማለት ረቂቅ ማለት ነው። መንፈስ ቅዱስ ደግሞ አይመረመርም። ድንግል ማርያም የወለደችበት ምስጢርም አይመረመርም። የማይመረመረው አይልቁና ወአይ ነቢይ ወአይ ሰሚ ዘይክል አይምሮ ዝንቱ ምስጢር ዘይትነገር ላይ በላይ ሊሃ በቅድስት ስለ ድንግል ማርያም ድንቅ ድንቅ
ሆኖ የሚነገረውን ነገር መስማት የሚችል ጆሮ እንደምን ያለ ነው? መናገር የሚችል አንደበት እንደምን ያለ ነው? ማሰብ የሚችል ልቡናስ እንደምን ያለ ነው ይላል ቅዱስ ኤፍሬም ሲያደንቅ። የማይመረመር ምስጢር ነው። 3 ቀን ከስንዝር ቁመት ይዛ ታያዋታላችሁ። እንደገና ደግሞ መልሳ ሰማይና ምድር የማይወስኑትን አምላክ በማህፀኗ ወስናው በጀርባዋ አዝላው በክንዶቿ ታቅፋው ታገኙታላችሁ። ፍጹም የታተመች ዘላለማዊ ድንግል ናት። ነገር ግን ደግሞ አምላክን ጡት አጥብታ ስታሳድግ ታገኙታላችሁ። ረቂቅ ምስጢር ለድንግል ማርያም ተደረገ። መንክር ምስጢር ሀደረ ላይ ለኪ ያላት ለዚህ ነው። ድንቅ ተዋሕዶ ባንቺ ተደረገ። ድንቅ ምስጢር ባንቺ ተከናወነ። ይህን መናገር የሚችል የለም። ለማይመረመሩ ለመንፈስ ቅዱስ ግብር ተረክበት ጽንስተ መንፈስ ቅዱስ በመንፈስ ቅዱስ ጸንሳ ተገኘች የሚለውን የማቴዎስ ወንጌል ምዕራፍ 2 ቁጥር 18 ላይ ያለውን ሊቃውንት ሲተረጉሙት በግብረ መንፈስ ቅዱስ ይሉታል። በግብረ መንፈስ ቅዱስ ማለት መንፈስ ቅዱስ ስራው ረቂቅ እንደሆነ ግብሩ እንደማይመረመር በማይመረመር ምስጢር ማርያም ጸንሳ ተገኘች። በማይመረመረው መውለዷ ለማይመረመረው መንፈስ ቅዱስ ምልክት ናት። ድንግል ማርያም የእምነታችን ምልክት ናት። የመሪያይቱ ደግሞ አማኝ ናት። ይገርማችኋል እኮ ስንት ትርጓሜ ተተርጉሞ ስንት ታምር ተደርጎ ክርስቶስ ከተወለደ 2018 ዓመት ሆኖት እስካሁን ድረስ ክርስቶስ አምላክ ሰው ሆነ፣ ሰው አምላክ ሆነ ሲባል እንቅልፉ የሚመጣ ስንት ሰው አለ የማይገባው። ድንግል ማርያም ገና ሳታይ እንደው ምኑን እንዴት ብላ እንዳመነችው አይገርማችሁ? አምላክን አምላክ ያበላል፣ አምላክ ያጠጣል፣ አምላክ ያለብሳል፣ አምላክ ያድናል ይባላል እንጂ አምላክ ይወለዳል ሲሏት እንዴት አልጨነቃትም? አይገርማችሁ እምነቷ እንዴት ትልቅ እንደሆነ። የድንግል ማርያምን ያህል አማኝ ልብ ተገኝቶ ያውቃል? የለም። የመጀመሪያ ያልከበዳት በእምነት ጉልበት የተቀበለችው ጠየቀች። እንዴት ሆኖ ነው እኔ ወንድ ሳላውቅም ወልደው በዚያውስ ላይ እኔ ፍጡር ፈጣሪ ወልዳል እንዴት ሆኖ ነው አለችው። ለእግዚአብሔር የሚሳነው ነገር አለ ብለሽ ነው አለ። ኧረ እሱስ የሚሳነው የለም እሺ አለች። አሁን ዛሬ ሁሉ እኮ ነው ሞኙ እየመጣ አምላክ ይወለዳል፣ አምላክ ይጠጣል፣ አምላክ ይበላል፣ አምላክ ያንቀላፋል እያለ ለድንግል ማርያም ግን አልከበዳትም። የተስፋችን ምልክት አምላክን ትወልጃለሽ፣ የምትወልጂው ልጅ ደግሞ የዘላለም ንጉሥ ነው ተብላ ሲያበቃ ወዲያው እንደወለደችው መጥቶ ሕፃኑን እንዳይገሉ ግብፅ ይዘሽው ሂጂ። አይገርማችሁም? ተስፋው ሙጥጥ አለማለቱ የሚወለደው ልጅ የዘላለም ንጉሥ ነው አላላችሁኝም? እና የዘላለም ንጉሥ ነው የአንድ ሀገር ንጉሥ ፈርቶ የሚሸሸው ምንድን ነው እየተናገራችሁ ያላችሁት አላለችም። እሺ ብላ የመታዘዟ ምልክት 600 ኪሎ ሜትር በላይ የማታውቀውን ሀገር የ15 ዓመት ልጅ አዝላ የተሰደደች የተስፋ ምልክት፣ የእምነት ምልክት፣ የፍቅር ምልክት፣ የመታዘዝ ምልክት፣ የብሕትውና ምልክት መቅደስ ገብታ ዞር ያላለችው 40 ዓመት አይናቸው 50 ዓመት 40 ዓመት አይናቸውን ዘወር ብለው ላላዩት ባሕታውያን ምልክት እንድትሆን ርግብ እንተ ትኄውፆሙ ለባሕታውያን ያለው ሊቁ ለዚህ ነው ያላት። ባሕታውያንን ዙራ የምታረጋጋቸው መልካሚቱ ርግብ እናታችን ቅድስት ድንግል ማርያም የፍቅር ምልክታችን፣ የድህነት ምልክታችን። ከዚህ ናቸዋል። የመጨረሻውን ላሳጥረው ብዙ መርሐ ግብር ስለሚኖር ከዚህ በኋላ ስለ ድንግል ማርያም አሁን እኔ ነገርኳችሁ እንዳይመስላችሁ። ስለ ድንግል ማርያም እንድታውቁ ማሳሰቢያ ነው የሰጠኋችሁ እንጂ አሁን ስለ ድንግል ማርያም እኔ አሁን አስተምራችሁ መሰላችሁ? እንደው ቢጨንቅ ነው እንጂ አይደለም። ልነግራችሁ የምፈልገው የመጨረሻ ድንግል ማርያም እያችሁ ምስክራችን። አንድ ሰው ዕዳ ይከፈልለታል። ዕዳው ሲሰረዝለት ምን ይሰጠዋል? ደረሰኝ ይሰጠዋል። ሌላ ጊዜ ሲጠየቅ ይኸው ደረሰኝ የሚል ደረሰኝ። ትዝ ይላችኋል? መጀመሪያ ዕዳ ስንገባ እዛፉ ስር አንዲት ሴት ነበረች። ማን ትባላለች? እናታችን ሔዋን። ዕዳ ስንገባ አንድ ሴት ነበረች። ዲያብሎስ ሔዋንን እያሳየ ነበር ናግባ ወደ ሲኦል የሚለን ሔዋንን ማስረጃ እያደረገ። ዕዳ ውስጥ ስንገባ አንዲት ሴት ዛፉ ስር አለች። ዕዳችን ሲሰረዝ ደግሞ ደረሰኙን የምትሰጠን የነፃነታችን ደብዳቤ ዛፉ ስር አንዲት ሴት ያላችሁ። ዛፉ መስቀል ነው። ያቺ የነፃነት ደብዳቤ ደግሞ ማናት? እመቤታችን ናት።
ዮሐንስ ወንጌል ምዕራፍ 19 ቁጥር 26 ላይ መድኃኒታችን ኢየሱስ ክርስቶስ በእኛ ላይ የነበረውን ያንን ወደምሰሰ መጽሐፈ ዕዳነ እንዳለ ቅዱስ ጳውሎስ የዕዳ ደብዳቤያችን በደሙ ቀዶ ኃጢአታችንን ሰርዞ መተላለፋችን ሁሉ እሱ ቤዛ ሆኖ የድነት በርን ከፍቶልን ሩጫውን አሳይቶን ሲፈጽም ይሄው እንግዲህ እርግማናችሁን አጠፋውላችሁ፣ ዕዳችሁን ሰረዝኩላችሁ፣ የገነት በር ተከፈተ፣ አርአያ ሆንኳችሁ፣ በኩር ሆንኳችሁ፣ የምህረት በር ሰጠዋችሁ። ለዚህ ደግሞ ምልክት የምትሆናችሁ ምስክራችሁ ይሄው እናታችሁ። ዮሐንስ ወንጌል ምዕራፍ 19 ቁጥር 26 ላይ እናታችን ድንግል ማርያምን ምስክር አድርጎ የነፃነታችን ምልክት አድርጎ ሰጠን። እመቤታችንን እናት አድርጎ የሰጠን አምላክ ክብር ምስጋና ይግባው። እንደው ሰው እመቤታችን አታስፈልገኝም ድንግል ማርያም አልልም የሚል ሰው እንደው የነፃነት ደብዳቤ አልፈልግም፣ እግዚአብሔርን ማወቅ አልፈልግም፣ መረዳትም አልፈልግም የሚል የደነደነ ልብ ያለው ሰው ነው። እኛ ግን አባቶቻችን እንዳስተማሩን ዲያብሎስን ለመካዳችን በመስቀሉ ነፃ ስንወጣ ዲያብሎስን ደምስሶ ክርስቶስ ከመስቀሉ ስር ዲያብሎስን የደመሰሰው በመስቀሉ ነው። ዓርብ ዲያብሎስን ቀጥቅጦ ከዲያብሎስ ነፃ ወጣችሁ፣ ለዚህ ምስክርና ይቻት እናቴ ብሎ እንደሰጠን ዛሬ ቀራንዮ ቤተክርስቲያን ናትና ቤተክርስቲያን ፊት ዲያብሎስን ክደን የክርስቶስ ወገን ለመሆናችን ምስክራችን ማርያም ናት። አሁንም እመቤታችን ምስክር አድርገን ለዲያብሎስ ድንግል ማርያምን እያሳየነው አይኑ እየታወረ መንግስቱን እንድንወርስ የመድኃኔዓለም ረድኤቱና ቸርነቱ አይለየን። በዚህ ስም ጉባኤ ስለተዘጋጀም እጅግ ደስተኛ ነኝ። ብፁዕ አባታችንም እጅግ ድንቅ አደረጉ። ስለ እውነት አንድ ኦርቶዶክሳዊ ሊቀ ጳጳስ መታወቂያው ድንግል ማርያም ናት። መታወቂያው የሚታይበት የሚለካበት የሐዋርያት ምልክታቸው ሞገሶሙ ለሐዋርያት፣ ሞገሰ ስብከቶሙ ለሐዋርያት፣ የሐዋርያት የስብከታቸው ጣዕም ድንግል ማርያም ነበረች። የሰማዕታት እሞሙ ለሰማዕት እናታቸው ድንግል ማርያም ናት። በሊቃነ ጳጳሳት ራስ ላይ የምታበራው ዕንቁ ድንግል ማርያም ናት። ብርሃኑ ደግሞ ልጇ ነው። አንድ ሊቀ ጳጳስ ምልክት አድርጎ የሚወጣው ለሊቀ ጳጳስ ሰይፍ የለው፣ ሰራዊት የለው፣ ጋሻ ጃግሬ የለው፣ ዱላ የለው፣ ሀብት የለው፣ ብር የለው። አንድ ሊቀ ጳጳስ ለልጆቹ የሚያሳየው ጋሻና ምልክት ድንግል ማርያም ናት። እኔ ምስክሬ ማርያም ናት ማለት ይሄ ነው። ይሄንን የብፁዕ አባታችን የአቡነ አብርሃም የግብር አባታቸው ቅዱስ ቄርሎስ የሁላችን አባት በ431 ዓመተ ምህረት ዓለም አቀፍ ጉባኤ በኤፌሶን ተዘጋጅቶ ነበረ። ኤፌሶን የሚባል ቦታ ላይ ተዘጋጅቶ ነበረ። እዚያ ተዘጋጅቶ ሳለ ግሪክ ውስጥ ማለት ነው ዛሬ ኤፌሶን ጉባኤ ተዘጋጅቶ ሳለ ንስጥሮስ የሚባለው ከሃዲ ድንግል ማርያምን ወላዲተ አምላክነቷን የካደው ከሃዲ ቄርሎስን ለመከራከር ሲመጣ ይዞ የመጣው 50 ወታደሮችን ይገርማቸዋል። ቅዱስ ቄርሎስሳ ምን ይዞ እንደሄደ ታውቃላችሁ? ወደ ጉባኤው ወላዲተ አምላክ የሚል ታፔላ የያዙ 50 ጳጳሳት ነው ይዞ ሄደው። ወላዲተ አምላክ ዓለም አቀፍ የቅዱስ ቄርሎስ መታወቂያ ስም ነው። የሞተውን ይህን ስም እየተናገረ ነው። ይህን ስም እየተናገረ ወላዲተ አምላክ የሚል ጽሑፍ አጽፎ፣ እንደዛሬው ኮምፒውተር የለ፣ በብራና አጽፎ ጳጳሳቱ ያንን ዘርግተው ይዘው ወላዲተ አምላክ እያሉ ነበር ኤፌሶን የደረሱት። የቄርሎስ ምስክሩ የነገረ ክርስቶስ እንዲያውም እኮ the father of Christology ነው የሚባለው። ቅዱስ ቄርሎስ ወይም the doctor of Christology ይባላል። የነገረ ክርስቶስ አባት ነው የሚባለው። ክርስቶስን እንደ ቄርሎስ አድርጎ የሰበከ የለም። እንደ ቄርሎስ ክርስቶስን የሞተለት ያመሰጠረው ተዋህዶን የገለጠ የለም። ምልክቱ ግን ድንግል ማርያም ነበረች። መታወቂያው ወላዲተ አምላክ፣ መታወቂያው ወላዲተ አምላክ ነበር። ድንግል ማርያምን ወላዲተ አምላክ እያለ ክርስቶስን ሰበከው። በየትኛውም የሊቅ ትምህርት ብታነቡ
የቤተ ክርስቲያን ትምህርት ብላችሁ ብታነቡ በአማርኛም በግዕዝም በእንግሊዘኛም የቅዱስ ቄርሎስ መጽሐፍት አሉ። ፈልጋችሁ ብታነቧቸው እንደ ቅዱስ ቄርሎስ አድርጎ ነገረ ክርስቶስን የሰበከ የለም። ግን ድንግል ማርያምን ምልክት እያደረገ ነበር ያስተማረው። እና እኔ እውነቴን ነው ይሄ ጉባኤ የተዘጋጀው የቅድስት ጽርሐ ጽዮን ገዳምን ፕሮጀክት ለመፈጸም ነው። በዚህ ፕሮጀክት ስም ግን ለዚህ ምስክሬ ማርያም ናት የሚለው ጉባኤ መዘጋጀቱ የኦርቶዶክሳውያን መታወቂያ የሚሆን ጉባኤ ነው። እንዲህ ያለ ጉባኤ እስካሁን መዘጋጀትም ነበረበት። እንግዲህ መዘጋጀት ያለበት ወደፊቱም መቀጠል ያለበት ነው። መታወቂያችን ድንግል ማርያም ናት። ይሄ የምናፍርበት አይደለም። ክርስቶስን ያየነው በድንግል ማርያም ነው። አይተነዋል፣ አየነው፣ ዳሰስነው። ወንድማችን ሆነ፣ አባታችን ሆነ፣ ስጋችን ለበሰ። እኛ በተመላለስንበት ምድር ተመላለሰ፣ እኛን መሰለን። የራቀንን አምላክ ቀርበን እንድንዳስሰው ያደረገችን እመቤታችን። ለዚህ ምስክራችን ማርያም ናት። ለመንፈሳዊ ሕይወት ሁሉ ምልክት የድንግል ማርያም ሕይወት ነው። ስለዚህ ብፁዕ አባታችን ድንቅ አደረጉልን። ዘመናቸውን ያርዝምልን። እመቤታችንን መታወቂያ እንድናደርግ ከሷ ጋር እንድንዋሃድ በሷ እግዚአብሔር እንድናገኝ መልእክት ያለው ነው። ስራ ስሩልኝ፣ ህንፃውን ፈጽሙልኝ ብቻ ሳይሆን ልጆች መታወቂያችሁ ድንግል ማርያም ናት፣ ምስክራችን እመቤታችን ናት፣ የመዳናችን ምልክት ናት የሚል መልእክት ያለው ጉባኤ ነው። ቤተክርስቲያኑም ደግሞ ጽርሐ ጽዮን እመቤታችን ናት። የሚፈጸመው ገዳምን የእመቤታችን ቤተክርስቲያን ነው። ድንግል ለምንድን ነው የእመቤታችን ቤተክርስቲያን ጽርሐ ጽዮን ቤተክርስቲያን ማርያም ለምንድን ነው የሚታወቀው? ለምንድን ነው ያን ያህል ዋጋ ተከፍሎ የሚሰራው? ድንግል ማርያም የሃይማኖታችን ምልክት ስለሆነች፣ እኛ የብርሃን ቤት እንድንወርስ ምልክታችን ስለሆነች ለእመቤታችን ቤተክርስቲያን እንኳን 5000 6000 ካሬ ላይ እንደው ባህር ዳርን የሚያህል ከተማ ላይ ቢሰራላትስ ያንሳል እንዴ? ይበዛል? በፍጹም። ለእመቤታችን አንድ ሊቅ የተናገረው ልንገራችሁ። ሰው እግዚአብሔር ለመውደዱ ወርቅ ያመጣል፣ ብር ያመጣል፣ ዕንቁ ያመጣል። እሱ የሰው ልኩ እስከዚያ እስከሆነ ድረስ ነው እንጂ የእግዚአብሔር ፍቅር ግን በዚያ ብቻ የሚገለጥ አልነበረም ይላል። የሰው ልኩ ግን እዚያ ላይ ያበቃል። በቃ አለቀበታ። የመጨረሻ ትልቅ ነገሩ ወርቁ ነው። ቁጭ አየሰው ነገር ምስኪን አይደል? የመጨረሻ ወርቅም ላለው ነው እያላችሁ ነው። አባ አልገባህም፣ እኛ ዳቦም የለን እያላችሁ ነው አይደል? በውስጣችሁ ግድ የላችሁም ባላችሁ መጠን ማለት ነው። ውሃ ያለው በውሃ ፍቅሩን ይገልጣል። አንድ የቤተክርስቲያን ሊቅ የተናገረው ልንገራችሁ። አሁን እኛ ለድንግል ማርያም የምናደርገው ነገር ሁሉ ለእሷ ይመጥናል ይላል። ኧረ አይመጥንም። ምን ብለንስ እናመሰግናታለን? ኧረ አይመጥንም። ግን ይላል አንድ ንጉሥ በግዛቱ ሲያልፍ አንድ ገበሬ እኒያ ምንድን ናቸው ብሎ ጠይቆ ንጉሱ ሲያልፉማ የማይመጥን ስጦታ ቢሆንም እንደ መቼም ንጉሱን መናቅ እንዳይሆንብኝ ብሎ ውሃ ቀርቶ ይዞ ይሮጣል ወደ ንጉሱ። ንጉሱ ያን ገበሬ አንተ እኔ ጠጅ ነው እንጂ ውሃ ጠጣለሁ ይላል ወይስ እኔን አክብረ በሬዎችን አቁመ ውሃ ቀርተ መጣ ብሎ ይሸልመዋል ይላል። ይሸልመዋል እንጂ ገበሬው በአቅሙ ንጉሱን አክብሯል። እኛም ድንግል ማርያምን እስከ መጨረሻው አቅማችን ማክበራችንን ለመግለጽ ነው እንጂ ለመሆኑ እግዚአብሔር ልጇ በሰጣት ክብር መጠን ይቅርና ምኗንስ የአንዲቱን የፀጉሯን ዘለላስ ማክበር ይቻለናል? አይቻልም። ልንገራችሁ የእግዚአብሔር ቤተሰቦች፣ አሁን መልእክቱ ይሄ ነው። ድንግል ማርያምን እንደምንወዳት እስመ አፍቀረ ንጉሥ ስነኪ፣ ንጉሥ እግዚአብሔር አይኑ ያረፋባትን ድንግል ማርያም በማክበር እግዚአብሔርን እንድናከብር ይሄ ምልክት ነው። እግዚአብሔርን ለማክበራችን ምልክት እንዲሆን ነው ይሄ ገዳም የሚገነባው። ስለዚህ እግዚአብሔር ቤተሰቦች ብር ያላችሁ ብር ስጡ፣ ወርቅ ያላችሁ ወርቅ ስጡ። አትሸሽጉት፣ ሳትሳሱም ስጡ። ስሜት ውስጥም ደግሞ ሳትገቡ ነው። ሳትሳሱ ስጡ። አንዳንድ ሰው እንደው ሰርግ ላይ በዘፈኑ ሞክ ብሎት ሸልሞ ነገ የሚጨናነቅም አለ። እንደሱ ማን ሸልም ብሏል? መጀመሪያ አስባት ሸልምም። ስለዚህ አስባችሁ እውነቴን ነው እንደው ለድንግል ማርያም ይሄ ምንድን ነው ብላችሁ አስባችሁ ትርፉን አይደለም የምትሰጡት። አስባችሁ ሳትጨነቁ፣ እግዚአብሔር አያስጨንቅም፣ የሰላም አምላክ ነው። ሳትጨነቁ
እመቤታችንን የምንወድ መውደዳችንን ብፁዕ አባታችን ያንን ቤተክርስቲያን አስፍተው የ72ቱ አርድእት ምልክት፣ የነቢያት ምልክት፣ የሐዋርያት ምልክት በራሱ ገዳሙን እኔ እጄ ጎብኝቼዋለሁ። ጽርሐ ጽዮንን ወንጌልን በሙሉ በግድግዳው፣ በጣራው፣ በመሰረቱ፣ በመስኮቱ የሚሰብክ ቤተክርስቲያን ነው። ያንን በማድረግ እግዚአብሔርን እንደምንወደው ጌታዬን እንደምወደው እናቱን የሚያከብር ቤተክርስቲያን ሰርቼ ሩጫዬን እጨርሻለሁ ብለው አባታችን እንደጀመሩት ብፁዕ አባታችን እኛም አብረን በመሳተፍ እግዚአብሔርን እንደምንወደው ድንግል ማርያምን ምስክር አድርገን እንገልጣለን። ጉልበት ያላችሁ በጉልበታችሁ፣ ጸሎት ያላችሁ ደግሞ ለጳጳስም ይጸለያል። ብፁዕ አባታችንን አስፈጽማቸው እርዳቸው ብላችሁ አንድ አሁን ዝማት ቢሆን ድገሙ። ውሃ ያላችሁ ውሃ ቅዱ፣ ሳትለግሙ ስጡ። ከለገማችሁ ደግሞ በሕክምና ታወጡታላችሁ። እውነቴን ነው የምነግራችሁ። እያላችሁ ከለገባችሁ ይኸውላችሁ ኩላሊታችሁ ፌል ያደርግና ተከፍሉታላችሁ ማለት ነው። ፌል ሳያደርግ እንግዲህ ስጡና ጠብቁት። እንዳይወድቅ ጠባቂ አኑሩ። ሲጀመር እግዚአብሔር ቸግሮት ይመስላችኋል ወይ? ሰው የፈጠረ አምላክ ከስር ሲቀበል አይገርማችሁ? አይገርማችሁ? እንደው እግዚአብሔርስ ለብፁዕ አባታችን ጵጵስና ከመስጠት በላይ ሳንቲም እንዲቸግራቸው የሚያደርግ ይመስላችኋል? ጵጵስና እኮ ትልቅ ነገር ነው። እንኳን ጵጵስና ዲቁና ትልቅ ነገር ነው። ጵጵስና ሳይሳሳ ሰጥቷቸው ሲያበቃ እንደው የድንጋይ መግዣ ብር ያሰጣቸዋል። ድንጋይ እኮ ነው የሚገዛ ብር በቁም ነገር አለ። ድንጋይ ነው የሚገዛ። ግን ለምን እንደሆነ ታውቃላችሁ? እኛስ በምን ክብር ይቅርብን? አብረን ከሳቸው ጋር ድንግል ማርያምን መውደድ ጌታችንን ማክበር ነው። ስለዚህ የእግዚአብሔር ቤተሰቦች ካላችሁ ነገር ፍቅራችሁን በመግለጽ ስጦታ እግዚአብሔርን ለእግዚአብሔር ልባችን መስጠታችንን ምልክት ነው። ያን ለማድረግ የሚቻላችሁን ሁሉ አድርጉ። ትልቅ ነገር ነው። እኔ በበኩሌ እግዚአብሔር በሚያውቀው በሕይወት የዘመን ሁሉ ያው ታውቃላችሁ መምህር ሰባኪ ህንፃ ሲሰራ መጀመሪያ ሰው ቢሰበክ ህንፃ ከሚሰራ ነው እኔ እንደዚህ ያለ ግን ደስ ያለኝ ብፁዕ አባታችን ሰው መስራትም ስላቀዱ ነው እንጂ ህንፃ ብቻ ቢሆን እኔም ቢሆን አልመጣም ነበር እዚህ። ሰው ለመስራትም አቅደዋል። ለምሳሌ ባህር ዳር ባሉ አድባራት በሙሉ ያቋቋም መምህራን ተመድበው መዝሙር ያስጠናሉ ለሰንበት ተማሪዎች። ይሄ የተደረገ እዚህ ሀገረ ስብከት ብቻ ነው እኔ ባየሁት ማለት ነው። በእያንዳንዱ ደብር ያቋቋም መምህር ተቀጥሯል። አንደኛ ለፍተው የተማሩ ሊቃውንተ ቤተክርስቲያን የት ላስተምር ከሚሉ ወንበር ቢያዝባቸው እንኳን ሰንበት ተማሪዎችን አስጠንተው እነሱም ቢሆን የዕለት ቆሎ ያገኛችሁ መጽሐፍ መደኮሻ ያገኛሉ። ከዚያሳ ደግሞ ጥጋጡም ልጆች ደግሞ በሜዳ ያገኙትን እንደው እንደዚያ የሆነ ነገር እየቃረሙ ከሚያጠኑ የቤተ ክርስቲያናቸውን መዓዛ እንዲይዙ ለሰንበት ተማሪ አስቦ ያቋቋም መምህር መቅጠር ቀላል ነው ይመስላችሁ? ይህንም ስላየው ነው። ቀጥሎስ በቀጣይ ደግሞ እኔ ባለፈው ፕሮጀክቱን ስጎበኝ አባታችን ብፁዕ አባታችን ሲናገሩ ሰምቻለሁ። ለእያንዳንዱ ሰንበት ትምህርት ቤት የመጽሐፍ መምህር እንደሚመደብ ሲናገሩ ሰምቻለሁ። በኋላም ብፁዕ አባታችን ያረጋግጡላቸዋል። ስለዚህ ለነፍሳችንም እያሰቡ ነፍሳችንም እየሰሩልን ነው እንጂ ዝም ብሎ ህንፃ መገንባት ቢሆን ኖሮ እኔም ቢሆን እዚች እጄን አልከትም። እግዚአብሔር በሚያውቀው ማለት ነው። ሰው የሚሰራ ሀገረ ስብከት ላይ እንጨት ድንጋዩ የሚሰራ ሰፍቶ ይቀደስ፣ ሰፍቶ እንማር፣ ሰፍቶ እንጸልይ። እንደው ሰው ደግሞ በእርግጥ አሁን ችግር ነው፣ የመከራ ወቅት ነው። በዚህ ዘመን ብር ይለመናልም ይባላል። ሰው ግን መስከሩን አልተውም ሳያየው። እኔም እንደው እግዚአብሔር የሚያውቀው ጃሙኑ ምንድን ነው የሚባለው ተጽፎ ነው ያየው። እኔም ማምላክን አላውቀውም። ምን ይቻለው ምን አውስ ነው የምትሉት? አሁን እሱ ተዘግቷል። እስቲ ያችን ዝጓት። አይ ችግር ነው ደም እየፈሰሰ ነው ብላችሁ ዝጓት። እሷ ያቺ ስትሆን አትሉም። ኧረ ተው ደም እየፈሰሰ ጃምባው ሲዘጋ የሚል የለም። ኧረ ተው እንዲህ የሆነ ግን እንዲያው ነው የሚል ዝም ብሎ እንዲያው እናቶች እንዲያው። ስለዚህ አሁን የምነግራችሁ ስሩ። የሚሰራ ስራ ሲመጣ የሚሰራ አባት ይጠፋል። ስራ ሲገኝ ስራም አባትም ሲገኝ ግን አብሮ መቆም አሁን ነው። አብሮ መቆም
አሁን የሰራነው ለነገ ታሪክ ነው። ባላችን ኑ አብሬያችሁ ስራ፣ ልጆች አብራችሁኝ ቆሙ። ሲሰሩም መንቀፍ፣ ሳይሰሩም መንቀፍ፣ ሁለቱ ምን ይሆናል? ስለዚህ አሁን በቀጣይ ትልቅ ቤተ መጻሕፍት ተገንብቶ ወጣቶች ከሱስ ይልቅ የሚያነቡበት ቤተ መጻሕፍት የሚገነባበት የህፃናት ማሰልጠኛ ኖሮ ህፃናት በኦርቶዶክሳዊነት እየተቀረጹ የሚያድጉበት ሀገረ ስብከት እንዲሆን የታቀደም ስለሆነ ሰው እየሰሩ ህንፃ መስራት ኦርቶዶክሳዊነት ነውና እመቤታችን ቅድስት ድንግል ማርያምን ምልክት አድርገን በመላው ዓለም የምትገኙ ሁሉ አብራችሁ እንድትቆሙ እላለሁ። በዚያው አንድ ሐሳብ ለመጨመር እኔ በበኩሌ አሁን ፕሮጀክት ቀርጬ እየተንቀሳቀስኩ ነው። በጉባኤ ቤታችን ስም ሆስፒታል ለመስራት እየተንቀሳቀስን ነው። ብር እየለመን ነው። 1 ብርም 2 ብርም 3 ብርም ማለት ነው። ግን ይህ የዚህ ሀገረ ስብከት ፕሮጀክትም የአንዲት ቤተክርስቲያን ሆስፒታሉም የቤተክርስቲያን ፕሮጀክት ስለሆነ ፕሮጀክቱ የጋራችን መሆኑን ለማጠየቅ ከለመናት ብር እንኳን መንካት አልችልም። ገና የፕሮጀክት ሂሳብ ማወራረድ ስላልተጀመረ ከተማሪዎች ቀለብ ተማክረን 100,000 ብር እኛም ለአቅማችን እንታዘዛለን። ፕሮጀክቱ የኛ ነው። ምዕመናን ለቀለብ ከሰጡን ነው እግዚአብሔር በሚያውቀው። የፕሮጀክቱን ብር መንካት አንችልም። ራሱ ጠቅላይ ቤተ ክህነት ባዘዘን የሂሳብ ማወራረጃ ተወራርዶ ኦዲት የሚደረግ ራሱን የቻለ ይሄ ለቀለብ ከተሰጠችን ነው። ብፁዕ አባታችን እኔና እዚያ ያሉ ደቀ መዛሙርት ልጆቸው መሆናችንን እንዲያውቁልን ብቻ ያውቁናል። ምዕመናንም ቤተክርስቲያን አንድ መሆኗ እንድታውቁ ብቻ ነው። ለዚህ ምስክሬ ማርያም ናት። እግዚአብሔር ይስጥልኝ። ወስብሐት ለእግዚአብሔር።